አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የቻናሌ ተከታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያድርግልን። ወዳችሁና ፈቅዳችሁ ዩቲዩብን ለምታዩ በሙሉ ሰብስክራይብ፣ ላይክ፣ ሼር እንዲሁም ኖቲፊኬሽኑን በመጫን ቤተሰብ ይሁኑ ላለሁኝ። ዛሬ እንግዲህ ባበደ ቪዲዮ መጥቼላቸዋለሁ። ይቻላል ነጃት ዩቲዩብን እያበረታታችሁ እንግዲህ አዳዲስ ነገሮችን በአዲስ መንፈስ በአዲስ ነገር ላይ እየመጣች ነው እና አበረታቷት። እንግዲህ ዛሬ ደግሞ ፓርትቱ ድጋሚ እህታችን ኢንተርቪው ማድረግ እፈልጋለሁ ብላ እንግዲህ ዛሬ ቃለ መጠየቁን አሁን ላደርግ ነው። የትም ሳትሄዱ ተከታተሉ። እሺ ውድና የተከበራችሁ የነጃት ኢትዮፕ ተመልካቾች ውድ እህቶች ወንድሞቻችን፣ ያው ዛሬ ስለ ፍቅር ስለሆነ እያወራን ያለ ነው። ስለ ፍቅርና ትዳር ፓርቱን ይዘንላችሁ መጥተናል ማለት ነው። የትም ሳትሄዱ ተከታተሉ። ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እንላለን። ወደ ጥያቄው ጥያቄ የምጠይቅሽ እዚህ ሀገር ተጋብተው ሲፋቱ የምንፋታበትን ብር ክፈይ ይላሉ ወንዶች እና በዚህ ዙሪያ ላይ ምን ትያለሽ? እንግዲህ አብዛኛውን ሰዎች በብዛት ትዳር ይመሰርታሉ። ይሆነኛል ወይም ትሆነኛለች ብለው ይጋባሉ። አብዛኛውን በዛ ቢባል አመት 6 ወር ነው የሚቆዩት። ብዙዎቹ ይፋታሉ። 100 ተጋብቶ እንደሆነ ከ120 ሲቆይ 80 ይበተናል፣ ይፋታል ማለት ነው። የሚፋታበት ምክንያትም አለው፣ የራሳቸው ምክንያት ነው። አብዛኛውን ጊዜ ባለመግባባትም ሊሆን ይችላል፣ ችግርም ሊኖር ይችላል። ያንን ትዳር ምን እንደሆነ አብዛኛውን ጊዜ መልእክቱ ትዳር ማለት ምን ማለት እንደሆነ ሳይረዱት ነው አብዛኛውን ወጣቶቹ ዘው ብለው በትዳር የሚገቡትና ትዳርን ቶሎ ለመፍታት የሚገደዱበት ምክንያት የትዳር አላማ አለመግባታቸው፣ ትዳር አላማው ምን እንደሆነ ያልገባቸው ሰው ነው ብዬ ነው የማስበው። እና አብዛኛውን ጊዜ ከሴቱ ይልቅስ ወንዱ ትዳር አግብቶ ሚስቱ ካልተመቸችው ተመችታውም ቢሆን ሌላ ነገር ከሷ የሚፈልግ ከሆነ አብዛኛውን ጊዜ ሴቲቱን በማሰቃየት እንትን ይጀምራል። ከዛ በኋላ ሴቲቱ ትዕግስት ሲያልቅባት ፍታኝ አልፈልግህም ብላ በምትልበት ሰዓት ሴት ልጅ ፍች ከጠየቀች ብር ትሰጣለች የሚባለውን ነገር ብዙ ጊዜ ስለሚያውቁ የዚህን ሰዓት ነው እንግዲህ ሴቲቷን 200,000 300,000 ካልሰጠሽኝ፣ ጥይት ካልገዛሽልኝ፣ ኢቃማ ካልገዛሽልኝ፣ ቤት ካልገዛሽልኝ፣ የሌለውን ብር ይህን ያህል ብር ተበድረሽኛል ካላመጣሽ እያለ ከሴቲቱ አፍንጫዋን ይዞ ይቀበላል። ትዳሩን የሚፈቱበት በገንዘብ ምክንያት ነው። እሺ ነጅ እህታችን፣ ሁለተኛ ጥያቄ ተጋብቶ ደህና እየኖሩ በገንዘብም ሳይጣሉ ደህና እየኖሩ ድንገት ልጅ ሲፈጠር ፈታሁሽ የሚል ጥያቄ ይቀርባል ከወንዱ ማለት ነው። በዚህ ላይ ምን ትያለሽ? ስለ ወንዶች አስተያየት እንድትሰጭን እንፈልጋለን። አዎ በአሁኑ ሰዓት በጣም የሚያሳዝን፣ በጣም የሚያሳፍር፣ በጣም የሚያሰጋ ዘመን ላይ ነው ያደረስነው። እኛ ወንድሞቻችን፣ ባሎቻችን እንዲሁም ልጆቻችን በቃ ወንዶቹ እኔ ምን እንደሆነ አላቅም፣ አእምሯቸው ይሁን ጊዜው ይሁን ምን እንደሆነ አላቅም ተቀይሯል። አብዛኛውን ትዳር ዓለም ውስጥ ይገቡና እንግዲህ ሴት ልጅ ለምን እንደምትገባ እሱና አምላኩ ነው የሚያውቀው። ለምን እንደሚያገባትም ያውቃል። ትዳር ከጌታችን
ስጦታ ለሰው ልጆች ትልቅ ስጦታ ነው። ትዳር ክቡር ነው የሚባለው። አግብቷት ግን ገንዘብ ለሷ ሰርታ ለሱ እንድትሰጠው እንጂ ልጅ ወልዳ እንድታሳየው ስለማይፈልጉ ነጅበታችን በስነ ስርዓት መልሰዋለች። እውነት ለመናገር እዛ ሀገር ትልቁ ትዳር የሚመሰረተው ከፍቅር የበለጥ ሴቷን እንደ ገቢ ምንጭ አይተው ኑሯቸውን ለማሳደግ ነው ብለን እናስባለን። በዚህ ላይ ኑሮን በራሱ ጊዜ አንድ ወንድ ማሻሻል ያልቻለውን ነገ አንድ ሴት መጥታ ህይወቴን ትቀይራለች ብሎ የሚያስበው ወንድ አላህ ሂዳያ ይስጠው እንላለን። ያው ለዩቲዩብ እኔ አዲስ ነኝ ለቃለ መጠይቅ። ቃለ መጠይቄ ከተመቻችሁ ኮሜንት ላይ ጻፉ። ያው ቃለ መጠይቄ ከተመቻችሁ ከካሜራ ፊት ለፊት እኔም ልቀርብ እችላለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቷት። ውድ እህታችንን አዲስ ጀማሪ ናት፣ ትልቅ አስተማሪ ስለዚህ ነገር፣ ስለዚህ ሀገር፣ ስለ አረብ ሀገር ስላሉ እህቶቻችን ትምህርት አዘል ምክር ብዙ ነገራቶችን ይዛላችሁ ትመጣለች። አበረታቷት ትላለሁኝ። እሷ ደግሞ የምትጨምረውን ነገር ትጨምርላችሁ። ተናገረች። አዎ እንግዲህ በፊትም ተናግሬያለሁ። ከዚህ የነበረ ቪዲዮዬ ቻናሌ ላይ ብዙ ትምህርት አስተምሬያለሁኝ። አሁንም ለምጠየቀው ነገር ወደኋላ አልልም። ነጃት ቲዩብን መጠየቅ የምንፈልጉት ነገር ካለ ብዙ ነገር እጠይቃለሁ። ግን ጀምረነው የቀረ ነገር አለ። እሱም አሁን አብዛኛውን ጊዜ ትዳር ክቡር ነው እንዳልኳችሁ፣ ማንኛውም ሰው ሲያገባ ተጠናንቶ ተፈላልጎ ተዋዶ ቢሆን የበለጠ ጊዜን ለማስረዘም የተሻለ ነው ብዬ እላለሁ። ግን አብዛኛውን ጊዜ ደግሞ እኛ ሴቶች በብዛት በቴሌፎን በመጀናጀን መልኩን ሳናይ በፎቶግራፍ ራሱ በማየት የትም ይሁን የትም አገር ይሁን ትዳር ብላችሁ ገብታችሁ ገንዘባችሁን ለምታስወስዱ፣ በተለይ በርቀት ትዳር ላይ እየመሰረታችሁ እንዲሁም ሳዑዲ አረቢያ እየኖራችሁ የቤት ኪራይ ከፍሎ እንኳን ማስተዳደር ምን አማረሽ ምን ላምጣ ብሎ የማይል ወንድን እያገባችሁ እራሳችሁ ህይወታችሁን ልጅ አርግዛችሁ አረብ ቤት እየሰራችሁ ልጅ ወልዳችሁ አረብ ቤት እንቅልፋታችሁ ተበሳቁላችሁ የመዳምን ቁጣ የመዳምን ስቃይ ችላችሁ እንደገና በትዳራችሁ ደስታ ሳታገኙ ዝም ብላችሁ ወንድ ላይ የምትንጠለጠሉ ሴቶች እኔ የምመክራችሁ ነገር ገንዘባችሁን ይዛችሁ ራሳችሁን ስትችሉ ወንዶቹ ወደ እናንተ ይመጣሉ ብዬ ነው የማስበው። አብዛኛውን ጊዜ የከሌ የሰፈሬ ልጅ ነው፣ እከሌ የአባቴ ጓደኛ ነው፣ እከሌ በጣም ሀብታም ነው፣ እከሌ በጣም ቆንጆ ነው እያልሽ እየተምዘገዘግሽ እንደ መርፌ ሂደሽ የምትሸጎጭ ሴት ሁላ እውነቴን ነው ስሜት የማያደርገው ነገር የለም። በውጭ ሀገር ስትኖሪ በጣም ከባድ ነው ብቻ መኖር ቤተሰብም አለመኖርም። ላኪን ግን ትዳር የሆነ ችግርን ይቀርፍልኛል ብላችሁ ስትገቡ፣ ሌላው ደግሞ ካልተግባባችሁና ካልተወደዳችሁ ካልተመቻቻችሁ ትልቅ በህይወታችሁ ጠንቅ የሆነ መዘዝ ይዞ ነው የሚመጣው። አይደለም? እውነት ነው። አስቸጋሪ ነው። እንግዲህ እሰቡት። እዚህ ትዳር ክቡር ነው ብያለሁ። ሰርቶ ማንኛውም ሰው አብዛኛውን ደግሞ እኔ እንደዚህ አይነት አመለካከት ያላቸውን ሰዎች ይቃወማሉ። ምክንያቱም ልጅ በልጅነት ነው ይላሉ። እነሱ ውጭ ሀገር ሊሰሩ ነው የመጡት። ወንድ ጋር ሲያወሩ ይውላሉ። የወንድ ፍቅር ይዛቸዋል ወይም ማግባት ይፈልጋሉ፣ ያገባሉ። ሲያገቡ ያ ትዳሩ 2 ወር 3 ወር ነው። በቃ ባሌ ወይ ፍቅረኛ ወይ ሀቢቢ ሀቢብቲ የሚባባሉት። ወላሂ ከ3 ወር ከ4 ወር በኋላ አይንሽን ላፈር ነው የሚላት። አብሮ የአቅፏት ያደረ
ወንድ ሴት አትመስለውም፣ ወይም አብረው የኖሩ ባልና ሚስት አይመሳሰሉም። ኤባቸው የሚገላለጸው ገበናቸው የሚወጣው ይሄ የሚሆንበት ምክንያት ምንድን ነው? ፍላጎታቸው እያደረ ሲሄድ ሁሉም የየራሱ ሀሳብ አለው። ምሳሌ ሴቲቷ ቤት መስራት ጀምራ ከሆነ ወንዱ እንዳሰራ ይከለክላል። ለራሱ ሌላ ቦታ የሚገዛበትን ያመቻቻል። በሴቲቱ ግን ሴቲቱ የቤት ኪራይ ከፍላ እሱም ቁጭ አድርጋ ቀይ ወጥ ጥብስ እያለች ስታበላ ቆይታ እሱ ፍራሽ ላይ ቁጭ ብሎ 40 ሴት ሲጀነጅን ለአንዷ ለእናቱ እንኳን ሳይሆን ለእህቱ ሳይሆን ለሌላይቱ ብርና ቢጫቃ እየላከ በዝችኛይቱ ተቀልቦ እንደገና ፍታይ ብላ ስትለው ደግሞ እገልሻለሁ፣ ይሄ 100,000 ብር 200,000 ብር። ይሄ ነገር ደግሞ ተለምዶ እስካሁን ድረስ እህቶቻችን ሲንግል ማም መሆን ይሻለናል ብለው ከኢትዮጵያ ወንዶች ይልቅስ የኛ ብቸኛ በቃ የልጅ አሳዳጊ ልጅም ያላቸው በአንድ ልጅ በቃ ብለው ልጅም የሌላቸው ያላገቡትም አረ እንደው ትዳር የኛ ሀገርን ወንድ እያሉ እየተመረሩ እንዲኖሩ አድርጓቸዋል ማለት ነው። ይሄ ደግሞ በወንዶቹም ብቻ ሳይሆን በሴቶቹም ችግር አለ ብዬ አምናለሁ። አንድ ጎበዝ ጠንካራ ሴት ወንድ ትዳር ፈልጎ አግብቷት እሷ ሙምኪን ቤት ለቤት ስራ ማሰራ ሊሆን ይችላል፣ በሽተኛም ልትሆን ትችላለች። ገንዘቧንም ደግሞ እኩል ላታካፍል ትችላለች። ያንን ለማካፈል ማለት አብሮ የጋራ ለመስራት የሚያደርጉትን ነገር አላማውን ትነፋዋለች፣ አልፈልግም ትላለች። በዚህ የተነሳ እንደገና ደግሞ ትልቁ ነገር በዚህ በሳዑዲ አረቢያ ላይ እንጃ ወንድ ነው 2-3 ሚስት ማግባት የሚፈቀድለትም ማቀው። ሴቶቹ ግን ባል እያላቸው ከባላቸው ውጭ በጓደኞቻቸው በዘመዶቻቸው እየተፈተኑ ማለት ነው። እየተፈተኑ ስላችሁ በቃ ዝሙት እየሰሩም ሊሆን ይችላል። አብዛኛውን ጊዜ እንደዛ በማድረግ በወንዱም ብቻ አይደለም ሴቶችም ብዙ ጥፋተኞች አለ። ብር በመስጠት ላይም ቢሆን የቤት አስቤዛን በመሙላት ይሆን ወንድ ልጅ ማድረግ የሚገባውን ሴት ልጅ አላደርግም በማለት ትዳር በብዙ ሁኔታ ሊበተን ይችላል። አብዛኛውን ግን ለሁላችንም ሂዳያ ይስጠን። ትዳር ጥሩ ነገር ነው ብዬ አስባለሁ። መተሳሰብ፣ መፈቃቀር፣ መዋደድ በጣም አስፈላጊ ነው። ግን በዚህ አጋጣሚ አብዛኛውን ከሌላ አገር እዚህ ባንግላዴሽ አለ፣ ፓኪስታን ያለ፣ ስዑድ አለ፣ እንደው ጀርመናዊ አለ፣ እንግሊዛዊ አለ፣ ሀበሻ አለ። እንደ ሀበሻ ፍቅር የማይችል ወንድ ወይም ኑሮን መመስረት የማይችል ወንድ መስኡልያውን ወይም የሚስትን ግዴታ የቤተሰብን ኃላፊነት መሸከም የማይችል ወንድ ያየሁት የኢትዮጵያዊ ወንድ ነው። እውነት ነው። አረቦቹም አውቀውታል። እንቲ ትጀወዚ ኤዋ እንቲ ትሽተቅሊ ኤዋ ምን ያኩድ ፍሉሲክ ሀደ ርጃል ምን ባልም የሚባለው ብርን የሚወስደውን እንኳን ብራቸውን እየቀማ የሚወስደው የኛው የገዛ ሀበሻ ወንድ ባላችን መሆናችን እንደሆኑ ተረድተውታል። ስለዚህ እባካችሁ አምላካችሁን ፍሩ። የኛ ወንዶች ለሴቶቻችሁ ፍቅር ስጡ፣ ፍቅርን ቻሉበት።